እንደምን ዋላችሁ የተከበራችሁ ተመልካቾቻችን። ከዜና ኢትዮጵያ ወደ ሰዓቱ ስፖርት ዜናዎቻችን አለፍን። ስንቄ ባንክን እያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን ንግድ ባንክ በማሸነፍ መሪነቱን አጠናከረ። የ22ኛ ሳምንት መርሃ ግብሮቹን ዛሬ በሚያጠናቅቀው ሊግ ኢትዮጵያ መድን የአምና ሻምፒዮኑን ኢትዮጵያ ንግድ ባንክን 2-1 በመርታት መሪነቱን አጠናክሯል። መድን ካይዋ 9ኛውና አቡበከር ሳኒ 49ኛው ደቂቃ ላይ ባስቆጠሩት ግቦች ነው ድል ያደረገው። ንግድ ባንክ በኪቲካ ጅማ 36ኛው ደቂቃ ግብ ወደ ጨዋታው ቢመለስም ከሽንፈት መዳን አልቻለም። በውጤቱም መድን ነጥቡን 41 በማድረስ በ8 ነጥብ ልዩነት ሊጉን ሲመራ፣ ንግድ ባንክ በ28 ነጥብ 10ኛው ነው። በትናንትናው ዕለት በተደረገ ሌላኛው ጨዋታ ወላይታ ዲቻ ወልዋሎ አዲግራት ዩኒቨርሲቲን 1-2 በመርታት ደረጃውን አሻሽሏል። በተከታታይ ጨዋታዎችን በማሸነፍ ላይ የሚገኘው ወላይታ ዲቻ ካርሎስ ዳምጠው 31ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ ነው ወልዋሎን በመርታት በ33 ነጥብ 4ኛ ደረጃ ላይ መቀመጥ የቻለው። ወልዋሎ በበኩሉ በ9 ነጥብ ግርጌ ላይ ይገኛል። በዛሬው ዕለት አርባ ምንጭ ከተማ ከመቀለ ሰባ እንደርታ ተገናኝቶ መቀለ ሰባ እንደርታ ቦና አሊ 94ኛው ደቂቃ ላይ ባስቆጠራት ግብ 1-0 አሸንፏል። የአዳማ ከተማ ቆይታውን በዛሬው ዕለት የሚያጠናቅቀው ሊጉ መቻልን ከፋሲል ቀን 9 ሰዓት፣ ቅዱስ ጊዮርጊስን ከድሬዳዋ ከተማ ምሽት 12 ሰዓት ያገናኛል። ዓላማቸው በቀጣይ የውድድር ዓመት በኢትዮጵያ ፕሪሚየር ሊግ መሳተፍ መሆኑን የደሴ ከተማ እግር ኳስ ክለብ ተጫዋቾችና አሰልጣኞች ተናገሩ። በዚህ ዓመት ጠንካራ ሆኖ የቀረበው የደሴ ከተማ አሰልጣኝ ዳዊት ታደለ በመጀመሪያ ዙር የነበሩብን ድክመቶች ላይ እየሰራን ነው ብለዋል። አንተነህ ሲሳይ ለዚህ ህዝብ ምላሽ ሆኜ የህዝቡ ደስታ ምክንያት መሆን ደስ ይለኛል። ምንም ጥያቄ የለም። ቀጣይ ፕሪሚየር ሊግ ነው የምንገናኘው። በሁለት ምድብ ተከፍሎ በሁለት ከተሞች እየተካሄደ የሚገኘው የኢትዮጵያ ከፍተኛ ሊግ አሁን ወሳኝ ምዕራፍ ላይ ደርሷል። የየምድቡ አሸናፊዎች በቀጥታ የሀገሪቱን ትልቁ ሊግ በሚቀላቀሉበት የጨዋታ ቅርጽ ምድብ 2 ላይ የሚገኘው ደሴ ከተማ ጠንካራ ጉዞ ላይ ይገኛል። ያለው ተነሳሽነት እስካሁን ድረስ ያለው ጉዞ ውጤታማና ደስ የሚል ጥሩ ትግበራ ላይ ነን ብዬ አስባለሁ። ፕሪሚየር ሊግ 3ኛም 4ኛም 6ኛም ወጣ እንደ ስኬት ሊቆጠር ይችላል ሊጉ ላይ በመቆየት ብቻ። ግን ሱፐር ሊግ አንድ በቃ ወደ ፕሪሚየር ሊግ ግዴታ አንደኛው ነው መጨረስ ያለብንና ከጌሞቹ ማነስ አንጻር ምናምን በጣም ፈታኝ ሊግ ነው ሱፐር ሊግ። እያንዳንዱ ጌም ላይ በንቃት ዝግጁ መሆን መቻል አለብህ። አንድ ስህተት ኋላ ያረጋል፣ አንድ ጠንካራ ጎን ደግሞ ወደፊት ያደርጋል። ይሄንም ደግሞ ከዚህ በፊትም አይተናል። በመውጣት መውረድ ውስጥ ላይ ነው። እያንዳንዱ ጌም ቀሪ 8 ጌሞች እያንዳንዱ ጌም እንደ ዋንጫ እንደ ፋይናል እያየ ነው የምናረጋቸው ጌሞች ናቸው። ለዚህ ደግሞ ዝግጁ ነው። ባለፉት 2 ዓመታት ወደ ፕሪሚየር ሊጉ ለመግባት ጫፍ ደርሶ የቀረው አርሲ ነገሌን ጨምሮ ሌሎች ጠንካራ ቡድኖች ባሉበት ምድብ የሚገኘው ደሴ ከተማ በመከላከሉም በማጥቃቱም ሚዛኑን የጠበቀ ሆኖ ፕሪሚየር ሊጉን መቀላቀል ያልማል። ነገሌ አርሲና ሀላባ ከተማ ቀድመው መጫወታቸውን ተከትሎ አንድ ተስተካካይ ጨዋታ የሚቀረው ደሴ ከተማ ካደረጋቸው 14 መርሃ ግብሮች 8ቱን አሸንፎ በሁለቱ ብቻ ተሸንፎ በ28 ነጥብ 3ኛ ደረጃ ላይ ተቀምጧል። አብዛኛውን ከ1 እስከ 4 እስከ 5 ያሉ ቲሞች መድረስ የሚችሉ ናቸው። በ2 ነጥብ በ3 ነጥብ ነው ልዩነቱ እና በጣም ፈታኝ ምድብ ነው። ነገሌ አሁን አለ፣ ሀላባ አለ። በጣም ከባድ ነው። የኛ ምድብ ትንሽ ፈታኝ ነው። ኮምፒቲሽኑን በጣም ከፍተኛ የሆነበት ምክንያት የምድቡ ጥንካሬ ነው። ያንን ደግሞ ምድቡ ጠንካራ ቢሆንም የኛ ደግሞ የተሻለ ጥንካሬ ደግሞ ደሴን ከፍ ያደርጋል ብዬ አስባለሁ። ከዛ ባለፈ በስነ ልቦናም የተዘጋጀ ቡድን ነው። ይሄ ምድብ ከፍተኛና ጠንካራ ነው። በተለይ ባለፉት 2-3 ዓመታት ፉክክር ላይ ያሉ እንደነ አለባም አርሲም የኛም ቲም ጭምር የሚፎካከሩበት ነው። ትንሽም የገባበትም ብዙ የሚያገባውም የኛ ቡድን ነው። ግን አንዳንድ ጥቃቅን ስህተቶች አሉ። ማድረግ የሚቻላቸው ነገሮችን አለማድረግ፣ አንዳንድ ኤክስፒሪየንስ አለመኖር፣ አለመብሰል ያ ነገሮች አሉ። አንዳንድ ደግሞ የጌም ማኔጅመንት እንዴት ነገሮችን አሸንፈን መውጣት አለብን የሚለው ነገር ላይ ትንሽ ጉድለቶች አሉብን። እነኛ ነገሮች እናስተካክላለን። በኢትዮጵያ ፕሪሚየር ሊግ ጭምር የተጫወቱ ልምድ ያላቸውን ተጫዋቾች የያዘው ደሴ ከተማ ሐዋሳ ላይ በነበረው የአንደኛ ዙር መርሃ ግብር የነበረበትን የቆሙ ኳሶች አጠቃቀምና መከላከል ለማስተካከል እየሰሩ እንደሚገኙ የቡድኑ አሰልጣኞችና ተጫዋቾች ተናግረዋል። በመከላከል ደረጃ የሚጎለን ነገር ምንድነው? የቆሙ ኳሶችን የምንከላከልበት መንገድ ልክ አይደለም። በማጥቃት በኩል ደግሞ የሚጎለን ነገሮች ደግሞ የምናገኛቸው ኳሶችን በአግባቡ ስኮራ ለማድረግ ነው። ይህን ለማስተካከል ደግሞ ከልጆች ጋር የተናገርን በትሬኒንግም እየሰራን ለማስተካከል እየሞከርን ነው። ቀድሞ ወደ ነበረበት ቦታ ለመመለስ ያው እኛም የምንችለውን ነገር ሁሉ ተጫዋቾችን፣ ኮቺንግ ስታፉም ሀሳባችን ያነውና ጠንክረን እየሰራን እንገኛለን። ከ10 ከ11 በላይ ልጆች ከዚህ ቀደም ወደ ፕሪሚየር ሊግ የማስገባት ልምድ ያላቸው ተጫዋቾች ያሉበት ቲም ነው። ጥሩ ነው። ዲፌንስም፣ ሚድፊልደሩም፣ ስትራይከሮቹም ጥሩ የተዋቀረ ቲም ነው።
ሁልጊዜም ስንገባ ጨዋታን ለማሸነፍ ነው፣ ደጋፊዎቻችንን ለማስደሰት ነው፣ ደሴን ካለበት ነጥብ አንድ እርምጃ አንድ ደረጃ ከፍ ለማድረግ ነው ሁልጊዜም የምንገባው። በ14 ጨዋታዎች 7 ግብ ብቻ የተቆጠረበት ደሴ ከተማ በ2018 ዓ.ም ራሱን የኢትዮጵያ ፕሪሚየር ሊግ ተፎካካሪ አድርጎ ማግኘት ደግሞ ዋና ግቡ ነው። ሁለተኛ ጥቅም የለውም ለደሴ አንደኛ መሆን ነው። ይህንም አምኜበት ነው እዚህ ውስጥ የገባሁት። ማድረግ ይችላል ብዬም ስለማስብ ነው። ልጆቹ ማድረግ ይችላል ብዬ ስለማስብ ነው። ግን አንዳንዴ የእግር ኳሳዊ ነገሮች አሉ። የምጠብቃቸው ነገሮች ሳይሆኑ ይቀራሉ። የማጠብቃቸው ነገሮች ደግሞ ሲሆኑ ታያለህ። አንደኛውም ዙር ላይ ጥሩ ነበርን። አንደኛውን ነበር የጨረስ ነው። አሁንም ሁለተኛውም ዙር እንደ እግዚአብሔር ፍቃድ ጥሩ እየሄደልን ነው። ያው እቅዳችን ዘንድሮ ደሴን ወደ ፕሪሚየር ሊግ ለማሳደግ ነው። ጠንካራ ልጆች የተሰባሰቡበት ስለሆነ ይህንን አመት ከእግዚአብሔር ጋር እናሳካዋለን። ወደ ላይኛው ቲም ወደ ፕሪሚየር ሊግ የመግባት ሀሳባችንን እናሳካለን ብለን እናስባለን። የደሴን ህዝብ የሁሉን ህዝብ እኔ ባስደስት በእኔ ምክንያት የደስታ ምክንያት ብሆን ታሪክ አይረሳኝም። የደሴ ህዝብ በሁሉ ህዝብ ውስጥ ታሪክ አስቀምጬ ይላል። ያን ነገር ነው ማድረግ እንፈልገው። ያን ማድረግ የሚያስችል ደግሞ ጥሩ ቁመና ላይ ያለ ነው። ምንም እንኳን በአዲስ አበባ ከተማ የልምምድ ቦታ እጥረት ፈታኝ ቢሆንባቸውም የደሴ ከተማ አስተዳደርና ደጋፊዎች የሚያደርጉላቸው ድጋፍ ለቡድኑ ጠንካራ ጉዞ ትልቅ አስተዋጽኦ ያለው መሆኑንም ተናግረዋል። ከውጭ በአውሮፓ ሻምፒዮንስ ሊግ ሊቨርፑል በፓሪስ ሰን ጀርማ ተሸንፎ ከውድድሩ ተሰናበተ። በሌሎች የጥሎ ማለፍ የመልስ ጨዋታዎች ባርሴሎና፣ ባየር ሙኒክና ኢንተር ሚላን ሩብ ፍጻሜውን መቀላቀላቸውን አረጋግጠዋል። አዲስ የሺዋስ በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ የመልሱ ጨዋታ የፈረንሳዩን ፒኤስጂን በሜዳው የገጠመው ሊቨርፑል 1-0 ተሸንፏል። በመጀመሪያው ጨዋታ ፓርክ ደ ፕሬንስ ላይ 1-0 በማሸነፍ የተመለሰው የእንግሊዙ ክለብ ውጤቱንም ሆነ የሜዳ ላይ አጋጣሚውን መጠቀም ተስኖት ለመሰናበት ተገዷል። በጨዋታ ታክቲሽያኑ ሉዊስ ኤንሪኬ የሚመራው የፈረንሳዩ ክለብ ባንፊልድ ያደረገውን ጨዋታ በኦስማን ዴምቤሌ ግብ 1-0 አሸንፏል። ከሳምንት በፊት በሜዳውና ደጋፊው ፊት በተመሳሳይ ውጤት መሸነፉን ተከትሎ ጨዋታው ወደ ጭማሪ ሰዓት አምርቷል። 120 ደቂቃ በወሰደው የሃያላኑ ፍልሚያ በድምር ውጤት አንዳቻ መለያየታቸውን ተከትሎ የሩብ ፍጻሜ ተፋላሚን ለመለየት በተሰጠ መለያ ምት ፒኤስጂ 4-1 አሸንፏል። በዘንድሮው የአውሮፓ ሻምፒዮንስ ሊግ ዋንጫ ያነሳሉ ተብሎ ከተገመቱት ክለቦች ቀዳሚ የነበረው የአርኔ ስሎቱ ቡድን ለሶስትዮሽ ድል ሲያደርግ የነበረው ጉዞም በጊዜ ተገቷል። በሜዳቸው አይበገሬ የነበሩት ቀዮቹ ከሽንፈታቸው በተጨማሪነትም በጨዋታው ብልጫም ተወስዶባቸዋል። ፒኤስጂ በሻምፒዮንስ ሊጉ ማንቸስተር ሲቲንና ባየር ሙኒክን ቢያሸንፍም ብዙም የሻምፒዮናነት ግምት አልተሰጠውም ነበር። ነገር ግን ከትላንት ምሽቱ ድል በኋላ በርካቶች ፓሪስ ሴን ጀርሜን እስከ ፍጻሜው የመጓዝ አቅም እንዳለው እየተናገሩ ይገኛሉ። በሌላ የጥሎ ማለፍ ጨዋታ ባየር ሙኒክ ባየር ሌቨርኩሰንን 5-0 በሆነ የደርሶ መልስ ውጤት በማሸነፍ የሩብ ፍጻሜ ተፋላሚ ሆኗል። በባየሬና በተደረገው የምሽቱ ጨዋታ ባቫሪያኑ በሃሪኬንና በአልፎንሶ ዴቪስ 2-0 ረትተዋል። 5-0 በሆነ ድምር ውጤትም ሩብ ፍጻሜውን የተቀላቀለው የ6 ጊዜ የመድረኩ ባለድል ከኢንተር ሚላን ጋር በሩብ ፍጻሜ ተገናኝቷል። በሩብ ፍጻሜው ከባየር ሙኒክ ጋር የተገናኘው ኢንተር ሚላን ፊኖርድን በድምር ውጤት 4-1 በማሸነፍ ወደ ቀጣዩ ዙር ተቀላቅሏል። በትናንት ምሽቱ የጁሴፔ ሜዛ ጨዋታ 2-1 የረታ ሲሆን ማርከስ ቱራምና ሃካን ካልሃግሉ የጣሊያኑን ክለብ ማሸነፊያ ግቦች አስቆጥሯል። በጥሎ ማለፉ ከፖርቹጋሉ ቤኔፊካ ጋር የደርሶ መልስ ጨዋታውን ያደረገው ባርሴሎና በድምር ውጤት 4-1 አሸንፎ የሩብ ፍጻሜ ተፋላሚ ሆኗል። በትናንት ምሽቱ ጨዋታ የካታላኑ ክለብ 3-1 ረቷል። ራፊና በመጀመሪያው አጋማሽ 2 ግቦችን ሲያስቆጥር ላሚን ያማል ደግሞ ቀሪዋን ኳስ ከመረብ አገናኝቷል። ባርሴሎና ሩብ ፍጻሜው መቀላቀሉን ተከትሎ ከቦሩሲያ ዶርትሙንድና ከሊል አሸናፊ ጋር የሚጫወት ይሆናል። ተመልካቾች የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ዛሬ ምሽትም ቀጥለው ይከናወናሉ። በማድሪድ ደርቢ አትሌቲኮ ማድሪድ ከሪያል ማድሪድ፣ ከዛ ውጭ ደግሞ ፒኤስቪ ከአርሰናል የሚያከናውኑት ጨዋታን ጨምሮ አስቶን ቪላ በሜዳው ክለብ ብሩጅን ያስተናግዳል። እነኚህና ሌሎች የስፖርት መረጃዎችን ሰፊ ጉዳዮችን በአጀንዳ መልክ የምንመለከታቸው ጉዳዮች አሉ። እነኚህ ደግሞ በኢቲቪ መዝናኛ የስፖርት ሰዓት ዜናችን ወደ እናንተ እንቀርባለን። ለሰዓቱ የነበሩ ስፖርት ዜናዎቻችን አበቁ። መልካም ቀን።